erase, explode, offsite, text, mention, not table, layer, isolate, unisolate, match property የሚሉትን ቱሎች እንዴት ነው የአፕላይ አድርገን ተጠቅመን ድሮይንጋችንን የምናዘጋጀው ወይም ዲዛይናችንን የምናዘጋጀው የሚለውን ነገር እናያለን። ሶ በመጀመሪያ ኢሬዝ የሚለውን ቱል እናያለን። ሶ ኢሬዝን ለመጠቀም ኢሬዝ ማለት በመሰረቱ ልክ ማጥፋት ነው። ልክ እንደ ዲሌት የማንፈልገውን ኤሌመንት ካንስል ማለት ነው። ሶ ለመጠቀም ኦብጀክታችንን ሴሌክት እናደርጋለን። ኢሬዝ ስንል ይጠፋልናል ማለት ነው። ሶ ከዚህ በመቀጠል በባለፈው በፓርት 2 ላይ አንዳንድ ያላሳየኋችሁ ቱልባሮች አሉና አይሚን ቱልባሮች ሆነው ግን ኪስትሮክ አጠቃቀማቸውን ያልነገርኳችኋለሁና ሙቭ ለምሳሌ ሲሆን ኤም ኢንተር እንላለን። ሶ ሴሌክት አድርገን የምንፈልገውን ኦብጀክት ማድረግ እንችላለን ማለት ነው። ኮፒ ሲሆን ሲ ኦ ኢንተር ብለን ኮፒ የምንፈልገውን ኤሌመንት ሴሌክት አድርገን ከዛ ወደምንፈልገው ኮፒ ማድረግ እንችላለን። ሶ ሌላ ሶስተኛው ደግሞ ምንድነው ስትሬች ነው። ስትሬች ከፈለግን በኪቦርዳችን ላይ ስትሬች ብለን ኤስ ኢንተር ብለን መስራት እንችላለን ማለት ነው። ሮቴት አርኦ ብለን ኢንተር ብለን ከዛ የምንፈልገው ነገር ሮቴት ማድረግ እንችላለን ማለት ነው። ከዛ በመቀጠል ሚረር ደግሞ ኤም አይ ብለን የምንፈልገውን ኦብጀክት እዚጋ ሴሌክት አድርገን ኤም አይ ኢንተር ብለን ልክ በዚህ መልኩ ሚረር ማድረግ እንችላለን ማለት ነው። ትሪም ሲሆን ደግሞ ቲ አር ብለን የምንፈልገውን ኦብጀክት ትሪም ማድረግ እንችላለን ማለት ነው። እና እነዚህን በመሳሰለ መልኩ በኪስትሮክም በአጭር እንትን መስራት እንችላለን ማለት ነው። ለዛሬ ግን አሁን የምናየው ኢሬዝ የሚለው ኢሬዝ የምንፈልገውን ኦብጀክት ኢሬዝ ማድረግ እንችላለን ማለት ነው። ከዛ ደግሞ ኤክስፕሎድ ነው። ኤክስፕሎድ ማለት ብዙ ጊዜ በፖሊላይን የተሰራ ኤሌመንት ሊሆን ይችላል ወይም ደግሞ ብሎክድ የሆነ ኤሌመንት ሊሆን ይችላል እና እነዚህም በፖሊላይን ወይም ደግሞ ብሎክድ የሆነውን ኤሌመንት ኤክስፕሎድ እናደርጋለን ማለት ነው። ሶ ለምሳሌ አንድ ኦብጀክት ብሎክ እና ለምሳሌ ብሎክ እንዴት ነው የምናደርገው? ኤክስፕሎድ ለማድረግ መጀመሪያ ብሎክ ማድረግ ያስፈልጋል። ስለዚህ ብሎክ እንዴት ነው የምናደርገው የሚለውን ነገር ላሳያችሁ። ብሎክ ስንል እዚህ ጋር ብሎክ ብለን ብንጽፍ ብሎክ የሚል ይመጣልናል ማለት ነው። ሶ ከዛ ኔም እንሰጠዋለን ማለት እንዳይመሳሰል ማለት ነው። ሌላም ብሎክ የሆኑ ኤሌመንቶች ሊኖሩ ስለሚችሉ ሶ ኔም ኤፍቪ ብለን ብንሰጠው ኦኬ ብንል ከዛ ኦብጀክታችን ኦልሬዲ ብሎክ ማለት አክሰስ ማድረግ አንችልም። ኢትስ ሎክድ የሆነ ነገር ነው ማለት ነው። ስለዚህ ይህንን ኦብጀክት እዚህ ውስጥ እዚህ ሌአውት ውስጥ ገብተን ካልሆነ ሎክድ የሆነ እዚህ ሌአውት ውስጥ ብቻ ገብተን ኤዲት ማድረግ እንችላለን ማለት ነው። ስፔሲፊክ የምንጠቀምባቸው ዲዛይን ላይ ድሮይንግ ላይ ምናምን ቦታው በሌላ ቪዲዮ አሳያችኋለሁ። ግን እዚህ ስታይል ግን እንደዚህ ብሎክ የሆነው እንዴት ኤክስፕሎድ እንደምናደርግ እና እንዴት ብሎክ እንደምናደርግ ስለሆነ ዋናው አጀንዳዬ ሰው እዚህ ጋር ሴሌክት አድርገን ከዛ ኤክስፕሎድ ለማድረግ ኤክስ ነው ብቻ ወይም ኤክስ ኢንተር ማለት እንችላለን ወይም ደግሞ እዚህ ጋር ምን አለች ኤክስፕሎድ የምትላለች ማለት ሶ ኤክስፕሎድ ማለት አይ ሚን ኤክስፕሎድ ለማድረግ ሴሌክት አድርገን ኤክስፕሎድ ስንለው ኤክስፕሎድ ሆኗል ወይም ተለያይቶልናል። እንዲህ ስንነካው አንድ መስመር ነው። በዚህም ኤክስ አክሲስ አንድ መስመር፣ ዋይ አክሲስ አንድ መስመር ኤክስፕሎድ የሆነ መስመር ማግኘት እንችላለን ማለት ነው። ሶ ከዚህ በመቀጠል የምናየው ቴክስት የምትላለች እዚህ ጋር ቴክስት ማለት ይችላል። ካልሆነም ደግሞ ቴክስት ብለን ብንጽፍም ይመጣል ቴክስት። ሶ ቴክስት ብለን እዚህ ጋር ሴሌክት እናደርጋለን ኢንተርፌሳችን ላይ ከዛ ልክ እንደዚህ መልኩ ቴክስት የምትለዋል ቱል ቴክስት ብለን እንልካለን። ከዛ እንደዚህ እናደርጋለን ማለት ነው። ሰው ይመጣል ከፈተልናል ቦክስ እንጽፍበት ቦክስ ከዛ እሱ ላይ የምንፈልገውን ለምሳሌ እንዲህ ብለን እንደዚህ ብለን ሰምቲንግ ብንል ቴክስታችን ተጽፏል ማለት ነው። ሶ ቀረብ አድርገን ማየት እንችላለን ማለት ነው።
ሶ ቴክስታችንን በዚህ መልኩ መጻፍ እንችላለን ማለት ነው። ከዚህ በመቀጠል ዳይሜንሽን ነው። ዳይሜንሽን ማለት ልኬታቸውን የሰራናቸውን እንትኖች ጂኦሜትሪዎች ወይም ድሮይንጎች ልኬት መኖር አለበት። ሜዠርመንቱ መቀመጥ አለበት። ሶ እንዴት ነው ሜዠርመንት የምናስቀምጠው የሚለውን ሳሳያችሁ እዚህ ጋር በሊኒየር ማስቀመጥ እንችላለን ማለት ነው። ሶ ሊኒየር ማለት ምንድን ነው? ምንም በቃ አውቶማቲካሊ ሊኒየርሊ የሚቀመጥ ዳይሜንሽን ምንም የሚታከክም ሆነ በቃ ስፔሲፊክ ለምሳሌ ከዚህኛው ከዚህ እስከዚህ ብለው ሊኒየርሊ ያስቀምጥልናል ዳይሜንሽኑ ማለት ነው። ሶ አሁን ያልታይ ካላችሁ ፕሮፐርቲ ላይ ነው የምናስተካክለው። ስኬሉ ስለ ስኬል ስናይ ፕሮፐርቲ ብዬ ብጽፍለት ፕሮፐርቲ ቦክስ ይመጣልኛል። ሶ እዚህ ቦክስ ላይ መጥቼ ዳይሜንሽን እንዲታየኝ ሰሌክት አደርጋለሁ። ከዛ ቴክስት ሃይት የሚላለ እዚህ ጋር ቴክስት ሃይት ቴክስት ሃይት 2.5 ነው የሚለው። ዝም ብዬ ይሄንን 15 ባደርገው እንትኔ ያድግልኛል ቴክስት ማለት ሰው አሁን ይታያል። ይሄ ዳይሜንሽን ይታያል። ሰው እንደዚህ መልኩ ቴክስታችንን ማስተካከል እንችላለን ማለት ነው። ሌላ ደግሞ ዳይሜንሽን የምትለው አላይንድ የምትላለች። አላይንድ የምትጠቅመው ለምንድን ነው? ልክ ስሎፕ የሆኑ እንደዚህ አይነት ነገሮች ሲገጥሙ አላይንድ አድርገን እንለካለን። ስሎፕ በዚህ መልኩ አላይንድ አድርገን እንለካለን ማለት ነው። ይህንንም እንደዚህ አድርገን በተመሳሳይ መልኩ ቴክስት ሃይቱን ማስተካከል 2.5 የሚለው ወደ 15 ብናደርገው ከፊል ቴክስት ሃይታችን ማለት ነው። በዚህ መልኩ ማስተካከል እንችላለን። ከዛ በተረፈ አንጉላር ይባላል። አንጉላር የሚለው ምንድነው? አንግል ለመለካት ስንፈልግ ነው። በመጀመሪያ አንግል ይህ አንግል ያለው በላይ በዚህኛው እና ታችኛው ላይ ነውና መጀመሪያ የላይኛውን ብንነካበት ከዛ የታችኛውን ብንሰጠው አንግሉ ይነግረናል ማለት ነው። አንግላችን ማወቅ እንችላለን ማለት ነው። ስንት ነው? 46 ዲግሪ ነው ማለት ነው። በዚህ መልኩ ሜዠር ማድረግ እንችላለን አንግል። ከዛ በመቀጠል አርክ ሌንግዝ ስንፈልግ ደግሞ እዚህ ጋር ቅድም የሰራነው አርክ አለ። ለምሳሌ የዚህን አርክ ሌንግዝ ብንፈልግ ሰሌክት ስናደርግለት ይነግረናል ማለት ነው። አርካችንን በዚህ መልኩ ሜዠር ማድረግ እንችላለን። ከዚህ በተጨማሪ ራዲየስ ስንፈልግ የዚህኛው ሰርክል ራዲየስ ማለት ነው። እዚህ ሰርክል ስንነካለት ያስቀምጥልናል ማለት ነው። እየታየን አይደለም። ፊት እንደዚህ አድርገን ራዲየስ ስንል እንዲህ ሰርክል ነው ስንነካ እዚህ ጋር ብናስቀምጠው ራዲየሱን ይነግረናል። ስኬል ፕሮብሌም ስላለ እሱን እዛ ጋር መጨመርም መቀነስም እንችላላችሁ። ስኬል ገብታችሁ ለምሳሌ ስኬል 30 ይሁን ብንል ኢንተር ብንለው ከፍ አድርጎ ያሳየናል ማለት ነው። ራዲየሱ እዚህ ላይ ማየት እንችላለን። ከዚህ በተጨማሪ እንደገና ዲያሜትር ሲሆን የሰርክሉ ዲያሜትር ሲፈልግ ደግሞ ሰርክሉ እንዲህ ስንነካው እዚህ ጋር ያሳየናል። ይሄኛው እዚህ ላይ መተን ስኬሉን ማስተካከል ወይም ማች ፕሮፐርቲ ኤምኤ ወይም ማች ፕሮፐርቲ የዚህኛው ፕሮፐርቲ የዚህኛው ስኬል ፕሮፐርቲ ይህንን ማች አርግል ማለት ነው። ይሄኛው ማች ፕሮፐርቲ ስናደርግለት እናያለን ዲያሜትሩ ዘሰርክል ማግኘት እንችላለን ማለት ነው። ዳይሜንሽንን በዚህ መልኩ ከተረዳነው ይበቃል። ከዛ ቴብል ነው። ቴብል ስታንዳርድ ቴብል አለው ራሱ ካዱና እሱ እንዴት ነው የምናስቀምጠው የሚለውን ለማየት ነው። ስለዚህ ስታንዳርድ ቴብል ስናስቀምጥ እዚህ ጋር ቴብል ሰሌክት እናደርጋለን። ከዛ ቦክስ ይከፈትልናል። የምንፈልገውን ሮው ለምሳሌ 7 ብንፈልግ 7 እናደርጋለን። ከዛ ኮለምን ስንፈልግ ይሄንን ለምሳሌ 100 ብናደርገው እዛ ዳታ ሮ አንዳንድ ሮ ሃይት ምን ይሆን ለምሳሌ ይሄኛው
3 ብናደርገው ብለን ፎር ኤግዛምፕል እናንተ ራሳችሁ ዳታ አይነት እያደረጋችሁ ቼክ ነው። ቴብላችንን እዚህ ጋር ስናስቀምጥ በምንፈልገው ዳታ ማነው ሮ እና እንትን ቴብላችን ይቀመጣል ማለት ነው። እዚህ ጋር የምንፈልገውን ዳታ ለምሳሌ አርኪቴክቸራል ዳታ፣ ሳይት ኢንፎርሜሽኖች ቢኖሯቸው፣ ማሽን ድሮይንጎች ምናምን ሲኖሩ እነሱ ላይ ብዙ ቦታ ስትራክቸራል ድሮይንግ ኳንቲቲ ላይ ምናምን በዚህ መስራት ትችላላችሁ ማለት ነው። ከዚህ በተጨማሪ ሌላ ምንድን ነው ሌየር ፕሮፐርቲ የሚባል ነገር አለ። ማለት ሌየር ስንል ከብዙ ነገር ጋር ይገናኛል። ሌየር ስንል ለምሳሌ ከድሮይንግ ኤሌመንቶች አንዱ እነዚህ ላይን ታይፕ ያየናቸው እነሱም በሌየር እና በፕሮፐርቲ እንገልጻቸዋለን ማለት ነው። ለምሳሌ ሌየር ፕሮፐርቲያችን ይሄ ነው ሁለተኛችን እና እዚህ ጋር ስናይ እዚህ ጋር ከረንት ኔም ይኖረናል። ሪኔም ሌየር አለ እዚህ ጋር ለምሳሌ እዚህ ጋር ባሳያችሁ ለምሳሌ አዲስ ሌየር መስራት ብንፈልግ ኒው ሌየር ስም እንስጠው። ለምሳሌ ላይናችን ኖርማል ፖሊ ላይን ቢሆን ወይም እንዲመቸን ሙሉን ማለት ፒ ብለን ከዛ ኮማ አድርገን ኤል ብንል ፒ ኮማ ኤል ብንል ፖሊ ላይናችን ክሬት አድርገናል ማለት ነው። የዚህ ፖሊ ላይን ሌየር ይኖረዋል ራሱን የቻለ ማለት ከሌሎች ላይኖች ወይም ከሌሎች ድሮይንግ ኤሌመንቶች መለየት አለ ያለ በዛ ካለያየ ነው ያስቸገረን ድሮይንጋችን ስንሰራ ማለት ነው። በምን ይለያል ዲተርማይን ማድረግ ነው ዋናው። ከዛ ከለር የሚባል ነገር አለ። ከለር እንሰጣለን። እዚህ ከለር ለምሳሌ የምትወዱትን ከለር ሊሆን ይችላል። አይደንቲፋይ ለማድረግ የሚመቻችሁን ከለር ትመርጣላችሁ ማለት ነው። ግሪን ኮንቲኒየስ ስንል ምንድነው ላይን ታይፕ ለመምረጥ ዋናው ማለት ነው። ላይን ታይፓችን ሎድ ማድረግ እንችላለን። ከዚህ ለምሳሌ የምንፈልገው ብዙ ጊዜ ግሪድ ስንሰራ ይህ ላይን እንጠቀማለን። ግሪዶችን ለማስቀመጥ ሴንተር ላይን ከሆነ ሴንተር ላይን ለማስቀመጥ ሂደት እንጠቀማለን። ሶሊድ ላይ እንጠቀማለን ባውንደሪ ኮንዲሽን ሲሆን እነዚህ ነገሮችን ለማስቀመጥ ላይናችንን ዲተርማይን እናደርጋለን ማለት ነው። ስለዚህ ለጊዜው ይሄ ሴንተር ላይን ክሬት ማድረግ ሴንተር ላይን which is center line እዚህ ጋር ላይን 0.5 ከለር እንድናል ላይን ታይፕ ሴንተር ላይን ብናደርግ እንችላለን። ሴንተር ላይን ከዛ በኋላ እንደገና ደግሞ እዚህ ጋር ምንድነው ሌላ ሌየር ከመጨመር ከፈለግን ሶሊድ ከሆነ ሶሊድ እዛ ለሶሊድ ደግሞ ከለር ብንመርጥ ቀይ ከሆነ ቀይ ብናደርገው ማለት ከዛ እዚህ ጋር እንመርጣለን ላይን ታይፕ ላይኑ 0.5 ብናደርገው ችግር የለም። ከዛ እዚህኛው ላይ ሴንተር የሚለውን ስንነካው ሶሊድ የሚለውን ሶሊድ ሴሌክት በዚህ መልኩ ሌየራችንን ክሬት ማድረግ እያደረግን ለምንፈልገው አሁን አትሊስት ሀሳቡን እንድንረዳው በሚል ሀሳቡን ከተረዳ ነው ብዙም የሚያስቸግር ነገር አይሆንም። ሌየራችንን በዚህ መልኩ ክሬት ማድረግ እንችላለን። ከዚህ በመቀጠል የምናየው እስቲ ሌየሮችን ደግሞ ክሬት ያደረግነውን ሌየር እንጠቀም። እዚህ ላይ ለምሳሌ የሰራናቸው ድሮይንጎች አሉ ማነው ጂኦሜትሪዎች አሉ። ለምሳሌ እዚህ ጋር ይሄን በሌየሪንግ እዚህ ጋር ሌየር ክሬት ነው። እዚህ ጋር ባይ ሌየር የሚለው አለ። እዚህ ባይ ሌየር ካለ አሁን እኛ በሰራነው ሌየር ነው የሚያስቀምጠው። ባይ ብሎክ ካልነው ግን በብሎክ ነው የሚያስቀምጥልን። ባይ ሌየር ስንል አሁን እኔ ክሬት ባደረኩት ሌየር ግለጽልኝ እያልኩት
ባይ ብሎክ ካልን ግን እዚህ ላይ ማለት ይችላል። ሶ አሁን እዚህ ላይ እንገባና እንመጣለን። እዚህ ጋር ሌየር ስንል ከሰራ ነው አንደኛ ምንድነው እዚህ ጋር የሰራ ፒ ኤል እና ኤስ ኤል ሶ ኤስ ኤል ከፈለግን ኤስ ኤል ፒ ሶ ፖሊ ላይን ስለነበር ፒኤል ስለው በሌየር ያስቀምጥልኛል ማለት ነው። ሶ በዚህ ጋር ሴንተር ላይ ያስቀምጠው ደግሞ ኤስ ኤል ስለው ያስቀምጥልኛል። ስለዚህ በዚህ መልኩ ሌየሮችንን ከለር እያደረግን እየቀያየርን መጠቀም እንችላለን። ከዚህ በተጨማሪ አሁን ለምሳሌ አይዞሌት ነው ማሳያቸው። አይዞሌት ማለት አይዞሌት የሚሰራው በመሰረቱ ሌየር ከተሰራ በኋላ ነው። ሌየሮቻችንን ዲተርማይን ካደረግን በኋላ ልዩነት ስለሚኖር ይሄን መርጣ አሳየኝ፣ ይሄኛው ደግሞ ማለት ኮፒ ምናምን ዲሌት እንዳያደርግባን ነው። ሌላ ነገር ሌላ ዓላማ የለውም። አይዞሌት እንዳለ አይዞሌት የሚለው ኤሌመንቶቻችንን ዲሌት ምናምን እንዳያደርግብን በሚል ነው። ስለዚህ አሁን ለምሳሌ ከሁለት አረንጓዴና ቀይ ከለር ቢኖር አንደኛው ሂድን አንደኛው ሶሪ ላይ ቢሆን ስለዚህ የሁለቱን ልዩነት ማስቀመጥ ብፈልግ ዲተርማይን ማድረግ ነው። ለምሳሌ አረንጓዴውን ብቻ እንዳሳየኝ ነው ሰሌክት አደረግና እዚህ ጋር ምናለች ተመልከቷት በደንብ አይዞሌት እንጠላለች። በቃ አረንጓዴውን ብቻ አይዞሌት አድርገ አሳየኝ ማለት ነው። ስለዚህ አይዞሌት እንጥለዋል ሰሌክት ማለት ነው። ሶ አሁን ቀዩን ብነካው ምንም ብለውም አይደለትብኝም ማለት ነው። ሶ እዚህ ላይ ብቻ መስራት ይችላል። ይሄ ግን እንደፈለኩ አድርጌ ኤዲት ማድረግ ይችላል። ይሄን ሳልነካውን ሰሌክት የሚያደርግ አረንጓዴውን ብቻ አሳየኝ ስለልኩት ማለት ነው። ለመመለስ ደግሞ ወደ እንትናችን ስንፈልግ አናይዞሌት እንለዋለን። አያችሁት እዚህ ጋር አናይዞሌት ይላል። እዚህ ጋር ራሱ የሚመጡ ማለት ስለ ቱልስ የሚያብራሩ የተጻፉ እንትኖች አሉና እነሱንም አንብበን ኮማንዶቹን ታክታቸውን መረዳት እንችላለን። ስለዚህ አናይዞሌት ስለው ደግሞ ይመልሰኛል ማለት ነው። ሶ ቀዩን ደግሞ ከፈለኩ ለምሳሌ ቀዩ ሰሌክት አድርጌ ምን ነው እዚህ አይዞሌት ይላል። ሶ አሁን አረንጓዴውን በነካውም ባልነካውም ምንም የሚያመጣው ግን ቀዩን ግን ብቻ ቀዩ ሶ ይሄን እናየዋለን። ድሮይንጎች ላይ አርኪቴክቸራል፣ ስትራክቸራል ይሄ ማሽን ድሮይንጎች ላይ የተለያዩ ዲዛይኖች ድሮይንጎች ማለት ዲዛይን ውስጥ አስቀምጦ ይጠቅማል እና በጣም ግልጽ ያልሆነ ነገር ካለ ደግሞ እንትን ላይ ኮሜንት ላይ ያስቀምጡ። ቢኮዝ ማለት በደንብ አንዳንዴ በቪዲዮ ተሰርቶ ግልጽ ላይሆን ይችላል፣ ግን ኮሜንት ላይ ሳየው ይሄ ነገር እንዴት ነው ያለው ነገር ፊክስ ማድረግ እንችላለን። እና ከዛ በተጨማሪ ማች ፕሮፐርቲ ነው። ለምሳሌ ማች ፕሮፐርቲ የምንለው እዚህ ጋር ማች ፕሮፐርቲ የምትላለች ማለት ነው። ሰው ማች ፕሮፐርቲ ማለት የአንደኛውን ኤሌመንት ፕሮፐርቲ እንዲውረስል ይመሳሰልልኝ ማለት ለምሳሌ አሁን ይሄ ቀይ መስመር ሶ ይሄኛውን ቀይ እንዲሆን ከፈለኩት ማች ፕሮፐርቲ ነው። ኤም ኤ ብዬ ማች ፕሮፐርቲ ብዬ ኢንተር ማድረግ ይችላል። ወይም ደግሞ እዚህ ጋር ማች ፕሮፐርቲውን ሴሌክት ሳደርጋት ትመጣልኛለች እቺ ማለት ነው። ላፒስ የምትመስለው አንተ ወይም ቦክስ ትመጣልኝ ቀይ እንዲሆን ከፈለኩ ቀዩን ነካውና ከዛ አረንጓዴውን ስነካው ቀይ ይሆናል ማለት ነው። ለምሳሌ ደግሞ ይሄ አረንጓዴ እንዲሆን ከፈለኩ ማች የሚለውን ነካና ማች ፕሮፐርቲ ብዬ አረንጓዴውን ነክቼ መልሼ ቀዩን ስነካው ማች ፕሮፐርቲ ሆነልኝ ማለት ነው በአረንጓዴ። ስለዚህ እነዚህ አይነት ነው ቱሎች ምንድነው ዲዛይኖቻችን ፋሲሊቴት የሚያደርጉ ወይም ደግሞ በጥሩ ሁኔታ ሰርተን እንድናወጣ የሚያደርጉ ናቸው እና በደንብ እንጠቀም አለብን። ፓወርፉል ናቸው እና ግልጽ ያልሆነ ነገር ካለ ደግሞ ኮሜንት ላይ ፕሊስ አስቀምጡልኝ። ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን እንድታሳድጉልኝ እጠይቃለሁ። ያው ትምህርታዊ ቻናል ስለሆነ ሼር ቢደረግ ላይክ ቢደረግ ኮሜንት ብናደርግ እንማማራለን። ሼር ሰብስክራይብ ብናደርግ ደግሞ ዋናው ጥቅም ምንድነው እንደ ተከታታይ ቪዲዮዎች ስለምለቅ ለእናንተ ኖቲፊኬሽን ይደርሳችኋል ማለት ነው። ሰብስክራይብ በማድረግ ላይክ ኤንድ ለጓደኞቻችን ደግሞ ሼር በማድረግ ለዩኒቨርሲቲ ተማሪዎች፣ ድራፍትስማኖች፣ ስትራክቸራል ኢንጂነሮች፣ ሲቪል ኢንጂነሮች፣ አርኪቴክቸሮች ይኖራሉ አሉና ለእነሱም ሼር በማድረግ ታችንን እንማማራለን። ስለተከታተላችሁኝ አመሰግናለሁ። በፓርት 4 መልስ